ውስጣቸው ርዝማኔ ያለው ምቀኝነት፣ ክፋት፣ ቡጨቃ ብዙ አይነት አስተሳሰብ አለው። እሷ ይህንን ማይንድ የምትዘጋው በራሷ የሩዝ አስተሳሰብ አላት። በቃ ሩዝ ነው ማይንዷ። ሩዝ እርሻ ታውቃለህ? የሩዝ እርሻ ነው የምታደርጋቸው ሰዎችን በማይንዷ። እኔ ተንፍሼ ነው ምዘጋት። የሱን እግዚአብሔርን ነው የምልህ። እኔ የምፈልገው አሁን ብዙ ተያይዤ እንዳመጣው ታውቃለህ። የአንሳቢ እሷም ታውቀዋለች። ቴክስት አደረኩላት ላሽ አለችኝ። ምክንያቱም እሷ ትንሽ ችግር ነበረባት ብዬ አውቃለሁ። ያልመለሰችበት ምክንያት አውቃለሁ። በቃ አውቃለሁ። ሰዎች ነግረውኝ አይደለም የሚገባኝ። ጉቺ በቃ 15,000 ብር ዝም ብለሽ አፈናጥሪው ሀላል ነው። አሁን ትክክል ንገረኝ። ቆይ ልኬልሻለሁ በውስጥ ጉቺና ሲኒ ወይኔ ጃፒ እኮ ችግር ካትሰማም እኔ ከሚሊየን ሰዎች ቴክስት መሀል ያንተን ፈልጌ ማውጣት አልችልም። በጣም ሚሊየን ቴክስት ነው የተላከልኝ። እንዴት ነው አሁን አንተን ፈልጌ ማውጣት? በቃ ልክ አካውንት ክን አታውቅ ካወክ ንገረኝ። ከዛ ሁላ ሰው ቴክስት መሀል ጃፒ ያው እንዴት ነው እኔ ያንተን ቴክስት ማውጣው? ጃፒ ሚዩት ክን አንሳና አካውንት ክን ንገረኝ። ያው ከዛ ሁላ ሰው መሀል እንዴት ነው እንግዲህ ስንትና ስንት ሰው ነው ቴክስት ይጻፈልኝ? ከየትም ፈልጌ አላመጣክም። አሁን ጃፒ ሚዩት ነው መሰለኝ ስልክ ተደውሎበት ወይ ደግሞ ሀይ በለኝ። አፈናጥሪው ተመቸኝ። ጃፒ እኮ በጣም አሁን አፈናጥርለታለሁ ግን እንትኑን ይላክልኝ። ከዛ ሁሉ ሰው ማለት አፈናጥሪው ተመቸኝ ነው የምልህ። ማስተር ሙድ አለው በቃ ልጁ ጃፒ ማለት ነው። ሲያወራ በቃ የሌለ ነው። በቃ እሱ ጋር ቁጭ ብለህ ብትጫወት ግን ፓስተር ቢሆን ጥሩ ነው። ታውቃለህ ማለት ነው። ከእሱ ጋር ቁጭ ብለህ ብትጫወት በቃ ደም በደም ነው የሚያደርገው። እንባ በእንባ። አይ ጃፒ ለፓስተርነት እንፈልገዋለን። እንደዚህ አይነት ድምፅ እንፈልጋለን ለእኛ። ጃፒ ሚውት አንሳ። ጃፒ ድጋሜ ጭንቃላት ደግሞ እንዳታ የሪከርድ ምልክቷን ጫን በላት። ያወቀው አልመሰለኝ። ኧረ ያውቀው አለኝ። ጠምቀው ነው። አንቺ ጉቺ ብዙ ወዳጅ ነው ያለሽ። እንደኛ እኮ እንትን አለን እኮ በነገጠን እኮ ይወዳም ግልገሏን አንበሳ አፈናጥራት አፈናጥሬው ተመችቶኛል። አሁን በኋላ እንደዛ ነው ሙሉ እንቀይረዋለን። አፈናጥሬ ሰምቷል ይላል። ለሽማሊሽ ተምረናለኝ። በአንተ ኃላፊነቱን አንተ ከወሰድክ ያው አካውንቱ ከጠፋበት የኔን አካውንት ላበድረው እንዴ? ጠፍቶበት ይሆናል። ጠፍቶበት ነው። የት ነው ሄደው? አሁን ሚዩት አደረገ። የሆነ ነገር እርዳታ አድርጎ ጃፒ ያው ጨምሮ ስለላከ አሁን ምላሽ አለው እና በዛች ጉዳይ ጃፒ አፈናጥሩ እያለ ነው። ጃፒ ወጥቶ ኔትወርክ ይዞት ነው። እስኪ በውስጥ ኔትወርክ አፈናጥሮት ነው ጉቺ። ኦኬ ከታች ሆነ ከሰማኝ አሁን አካውንቱን ላክልኝ። እናትዬው የኔትወርክ ወይ ትጂ እንዴት ነሽ እናቴ? እንዴት ነሽ? አለሽልኝ? ሁሉ ሰላም እግዚአብሔር ይመስገን። ደህና ነሽ አይደል? ሰላም ነው አይደል? ያ አጎትየው ዳኒሻ እንዴት ነው? ወይዬ እግዚአብሔር ይመስገን። እንዴት ነሽ ሊማሪ? ሁሉ መልካም አለሁልህ። አንቺ ማፈናጥሪ እንዴ ናቲ? አይ በውስጥ አውሪ የተማሪ ነገር ወንድምዬ። ቅድም አንተ የሆነ ነገር ማን ያወረደልኝ የሆነ ሰዓት ላይ ነው ያየሁትኝ እና ቴንኪውም አላልኩም። እኔ ነኝ አንተ ዳኒሻ ነው። እኔ ሌላ ሰው መስሎኝ ቆይቼ ሳየው እንትኑ ትልቅ ነው ምንም አላልኩም እና ስልክ ላይ ነበር።
ቤቱን መባረክ አቆሙ። ሰላም ነው። ቤቱን የኔ ወርቅ እንትና ጉችነት ቢፍቱ ከታች ልካለች። ቢፍቱ ከታች ልካለች። እኔ ልውረድና እሷን አስገባት። ሞዴሬተር ግን መልሽልኝ። እሺ መልሳለሁማ። እሺ እናቴ እሺ። አበላ ምን ሳይደግስ ምናምን ይላል። ባልተቤቴ ብሎ ነገር የለም። ፓስተር ባለበት አንተን ለመምጣት ያብቃክ ማይክ ከችላለሁ እንዳትባ። እሺ አባት እሺ። ወስዋሴ ምን ገጥሞሽ ነው እንዴ? አወታ ምንድነው? እኔ ሳልሰማ ምንድነው እንዴ? እኔ እኮ ቅድም እኮ ነው ማነው ደምሳሽ ጋር ሆነሽ ነገር ነው የሰማሁት እና ብጽፍልሽ አልመለስሽልኝም። አንዳንድ ጉዳዮች ነበሩና የከረሙ የቆዩ ሄድንባቸው። የከረመ ፍቅር ነው ወይስ የከረመ ፍቅር አይደል? አቦታ በእናትሽ ግን እንደዚህ አጋጠመሽ እንዴ? የተጠራቀመ ነገር ነበር ወስዋሴና በቃ ካልደፈረሰ አይጠራም ብዬ እና ኦኬ ነን። ግን አሁን ምንድን ነው ግን ያልገባኝ እኔ እኮ አሁን ዳብን ራሱ በጣም ስታመሰግኝ ምናምን ሰምቼ በጣም ነው የሚመቸኝ። ጠዋት ሁሌ ነው የምሰማው። እዚህ ያው ዩሮፕ እና የእሱ የሰዓታችን ልክ አይደለም እና ጠዋት ወደ ስራ ስወጣ ሁሌ ጠዋት እሱን ነው የምሰማው እና ቀደም እሱ ስታመሰግኝ ምናምን ነገር ሰማሁኝ እና እች ልጅ ምን ሆነ ነበረ እኔ ሳልሰማ ምናምን ብዬ በጣም የሆነ እንትን አደረገኝ፣ ደበረኝ ትንሽ። ኦኬ አይ አልነበርክም። አይ ቲንክ አንተ አልነበርክም። የሆነ ጥሩ ነበርና አወዝ ላይክ ጉቺ አሁን ንገረኝ። አካውንቱ የሚሆነውን ነገር ተዩ። እኛ ሁላችንም ጉቺን እንወዳታለን። ጉቺን የምንወዳት በምክንያት ነው። እኔ ጉቺ የምወዳት በምክንያት ነው። እኔ 15,000 ብር ጉቺ ጋር ኖሮኝ ይደር ያልኩት በምክንያት ነው። ይኸውልህ ስለ 15,000 ብር አይደለም የማወራው፣ ጉቺዬን ስለማከብራት ነው። ፍቅሯ ዘላለማዊ ነው። ሰዎችን የምትወድበት እይታ ኖርማል ነው። ኖርማል እይታ ነው። እሷም ሰዎችን የምትወድበት እይታዋ ሬዲዮ ልጅ ናት። ለዛ ነው አይ ዶንት ኬር። እኔ የምንም ትሁን እኔ ከዘር ነፃ ነኝ። እኔ የአዲስ አበባ እኔ የመሀል አራዳ የፒያሳ ልጅ ነኝ። እበላታለሁ። እኔ ፒያሳ ልጅ ነኝ። ዘር አላውቅም። እኔ ቆራርጣታለሁ እሷን ስለ ዘር ካወራች። እኔ መጥፎ ልጅ ነኝ፣ ባለጌ ልጅ ነኝ። አታውቅኝም። እኔ መወዳት ይኸውልህ ከዘር ነፃ ነኝ ብላለች ነው 15,000 ብር ሰጥቻት ማለት ነው። ዝም ያልኳት ማለት ነው። አውቄ 15,000 ብር ነው ዶላር ብር ነው እንዴ? ታዲያ 15,000 ብር እንደ ብር ታወራለህ? አሁን ለአንተ 15,000 ብር ማለት ነው። እዮዳብ እንደዛ አይደለም። ለልጄ እዮዳብ የሚባለው ልጅ እኔ ካወራሁት ደስ ይለኛል። በቃ ዛሬ ቆይ ጃፒ እዮዳብ ሳፈናጥረዋለች 15,000 ኔቨር እየነገርኩ ነው። ጃፒ ተመችተኛል ከምር። እዮዳብ ስማኝ ማለት ነው። አንድ ልጅ የእሱ ጓደኛ ነበር እና እሱ ያውቀዋል፣ ጃፒ ያውቀዋል። ልጁ ካልከፈለ ብሎ 15,000ውን $100 ጃፒ ከፈለ። ገባክ? ልጁ በዛው ሂዶ ጠፋ። ከዛ ፈልጎ ልጁን ካለበት ይዞት መጣ። ጃፒ ማለት ነው። እሱ አመጣና ወደ እኔ ዜል $100 እንዲከፍል አደረገው። ተረዳኸኝ? የእሱ ጓደኛ ነው። በሰዓቱ ግን ብሩን ይዞ ሲሄድ እሱ ነው የከፈለው። ጃፒ ነው 15,000 ብር ነው የከፈለው። ከዛ የዛን ቀን እኔ ትራንስፈር ላድርግልህ አካውንት ስጠኝ ስለው ይቀመጥ ብሎ ሄደ ማለት ነው ጃፒ። በመሀሉ ይህ ነገር ተፈጥሮ እኔ ስጠፋ እንግዲህ እሱ ጽፏል መሰለኝ ጃፒ፣ እኔ አላየሁትም። ተረዳኸኝ? 15,000 ብር ጓደኛው እንደዛ አድርጎ ሄዶ ፈልጎ ካለበት ልጁ እግዚአብሔር ካለበት ሄዶ አምጥቶ $100 አስከፈለ። በሰዓቱ ግን ጃፒ አንቺ እንዳይደብርሽ ብሎ 15,000 ብር ከፍሎ ነበረ። ገባ? ግን ልጁን ሄዶ አመጣው። እኔ ያመጣሁት ልጅ ስለሆነ እንደዚህ ማድረግ የለበትም ብሎ አምጥቶ አስከፈለ። የነበረው ነገር አነጋገሩ ተመችቶ ነው። የሆነ ለየት አለ። ጥሩ ስራ ነው። አይ ጥሩ ስራ ነው። አይ በእውነት በጣም እኔ የዛን ቀን በጣም ነበር የተናደድኩት። እሱ ይዞት የመጣው ልጅ ብር አጭበርብሮ ሲሄድ ደበረኝ።
እንዳይደብርሽ እኔ ከፍላለሁ ብሎ እሱ ከፈለ ብሩ። የፒያሳ ልጆች እንዲህ ናቸው። እጅጎች የፒያሳ ልጆች አንጥቶ ብሩን አስከፍሎ እሱ የእሱ ብር ደግሞ 15,000 እኔ መመለስ ነበረብኝ። ስለው የዛን ቀን ዳልቻ እንዴ ተለቅ ያለ ነገር ዳልቻ አታዋርደኝ። እህቱን በጊፍት እየባረካል። ጃፒ አሁን አካውንት ክላክልኝ። ይላክላል ጃፒ በውስጥ ላክልኝ አካውንት ክን ጃፒ እኔ ጋር እኔ እልክለታለሁ። ኖ በኢትዮጵያ እኮ ነው ይኸው አካውንት ላይ ያለ እዚህ ትራንስፈር አደርግለታለሁ። አካውንት ብቻ ይላክልኝ። በኢትዮጵያ ነው እንዴ? የኢትዮጵያ እኮ ነው የኢትዮጵያ 15,000 ትንሽ ናት። እዮዳብ እንዴት ነህ? አለው ብራዘር እንዴት ነህ? ሰላም ነህ? አለው እግዚአብሔር ይመስገን። በጣም ትመቸኛለህ። በዚህ አጋጣሚ ህሊና ጋር እንኳን ተገናኘ እንኳን አገኘው ደስ ብለን ነው አካውንታችን እናቀላቅለው እንዴ? አላጋጭ ነው አንተ ነው አይደለም? ውጪ ወይ የኔና አንቺን አካውንት መርጅ እናድርገው እንዴ? የኔም ያንቺም ወዳጆች እዚህ ነው ያሉት። አንድ ነው እኮ ተከታዮቻችን ባይዘው አንድ ናቸው። በጣም ሞዴሬተሮች ሁሉ አንቺ ጋር አሉ። ስሚ ያ ፈጋቤ በቅሽን ሪላክስ አስቂኝ። እኔ በጣም ነው ጉጭ መቼስ። እሺ ጋይስ እሺ ፍቅር ስዝም ጃፒ አባታችን አስገቡልን አንዴ። ጃፒ አካውንቱን ላክልኝ ወይ ውረድና አካውንቱን ላክልኝ። ነቢ ደምሳሽ ነው እንዴ? ነቢ ደምሳሽ እሳቸው ከሆነ አባታችን አስገቢልን እባክሽ። ገብተዋል። ሰላም እንዴት ናችሁ? ሰላም ናችሁ? የፍቅር አምላክ ስም ሰላም። ሻሎም እንዴት ነው ፓስተር እዮዳብ እንዴት ናችሁ? አለው ያለው እንዴት ናችሁ? በፍቅር አምላክ ስም ደህና ናችሁ? የፍቅር አምላክ ይባርካችሁ ሁላችሁ። አሜን። በሰላም መጡ ነቢያችን ህልም አላዩም ሰሞኑ ለእኔ ይኸው የዛ ዕለት አሁን ጉቺን ጠይቃት ጭስ ሲጨሳየው ብያት ቤቷ ይኸው የዛ ዕለት ያውሉ ለቅሶ ከዚህ ነው እንግዲህ ሁላችሁ እንዳትቀይረው ነግረን ቆይ በባለፈው 2 ጭስ ሲወጣ ይቻለሁ ብለው 2 አንበሳ ወረዳል። እንዳትቀይረው ነበር ካደል የዛ ዕለት ይኸው ብዙ ሰው ነበር ጭስ ሲጨሳየው ብዬ ትርጉሙ አልገባኝም። ብዙ ሰው ነገር ነው እያለ ነበር። እነ ፍቅራዊ ቢፍቱ ብዙ ሰዎች ነገር እያለ ነው። እሷም ለእናቷ ጠይቃ ነገር ነው ብለዋታል ጉቺ። በ3ኛው ቀን ያ ሁሉ ለቅሶ ገጠማት። ሁላችሁም እያያችሁ የነበረ ነገር ነው እንግዲህ አልዋሸንም። እና ግን ትርጉሙን ግን ተሳስተዋል። እንዴት ነው ነቢይ ደምሳሽ? ትርጉሙ አልገባኝም፣ ግን ጭስ ነገር ነው አልገባኝም። ማን እኔ አንበሳ መሰለኝ የዛ ሰዓት አንበሳ ስታገኝ አንበሳ